በትግራይ ከ60 ሺህ በላይ ተጣቂዎችን በከፍያ አሰናብተናል። ቤተሰቦቻቸው አዲስ አበባ ያሉትንም ያልነካነው በአንድ ሰው ምክንያት ሙሉ ቤተሰብ መታመስ ስለሌለበት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ፍረጃውን እንደ ሽልማት ነው የሚቆጥረው ጌታቸው ረዳ የኤርትራ መንግስትና ህወሓት ስልጣናቸውን ለማስቀጠል የትግራይን ህዝብ ማስያዣ ወይንም ኮላተራል እያደረጉ ነው በማለት የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ወነጀሉ። የአሜሪካ ማዕከላዊ እዝ ኢራን በሆርሙዝ ሰርጥ 3 የንግድና የነዳጅ ጫኝ መርከቦች ላይ የድሮን ጥቃት ፈጽማለች በማለት እንደ በስትራቴጂካዊ የኢራን ቦታዎች ላይ ከባድ የአየር ድብደባ ፈጽማለች። የመካከለኛው ምስራቅ ውጥረትም ዳግም በእጅጉ አገርሽቷል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የፕሪቶሪያ ስምምነት በርካታ ውጤቶችን ማስገኘቱን የገለጹት ጠቅላይ ሚኒስትሩ መንግስት ለሰላም ካለው ቁርጠኝነት የተነሳ ከ60 ሺህ ያላነሱ ተጣቂዎችን አስፈላጊውን ክፍያ ፈጽሞ ማሰናበቱን፣ ምርኮኞች መፍታቱን አስታውቀዋል። አሁን ላይ በክልሉ ሰላም የሚያውኩ አካላት ቤተሰቦች አዲስ አበባና ውጭ ሀገር እንደሚኖሩ ጠቅመው የቤተሰቦቻቸውን ሰላም ያልነካነበት ምክንያት በአንድ ሰው ጥፋት ቤተሰብ መታመስ ስለሌለበት ነው ሲሉም ተናግረዋል። የፕሪቶሪያውን የሰላም ስምምነት አስመልክቶ ማብራሪያ የሰጡት ጠቅላይ ሚኒስትሩ ስምምነቱ እንደ ተራ ድርድር ብቻ የሚታይ ሳይሆን በርካታ ተጨባጭ ውጤቶችን ያስገኘ መሆኑንም ገልጸዋል። ስምምነቱን አሸናፊና ተሸናፊ እኩል ተቀምጠው የተወያዩበት ታላቅ ክስተት ሲሉ የገለጹት ጠቅላይ ሚኒስትሩ መንግስት ካሸነፈ በኋላ የተሸነፈውን ኃይል ቁጭ አድርጎ መደራደር ብቻ ሳይሆን በችግር ውስጥ የነበሩ የታጠቁ ኃይሎችን ቀልቦና ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ማሳየቱን አብራርተዋል። በስምምነቱ የተገኙ ስኬቶችን የዘረዘሩ ጠቅላይ ሚኒስትሩ በትግራይ ክልል ጊዜያዊ አስተዳደር መቋቋም መቻሉን፣ ከ60 ሺህ ያላነሱ የታጠቁ ኃይሎች አስፈላጊ ክፍያ ተፈጽሞላቸው ከሰራዊቱ እንዲሰናበቱ መደረጉንና በርካታ እስረኞችና ምርኮኞች መፈታታቸውን ገልጸዋል። አሁን ላይ በክልሉ የሚያውኩ አካላት ጠንከር ባለ መልኩ የኮነኑ ጠቅላይ ሚኒስትሩ በክልሉ ሰላምን የሚያውኩ ኃይሎች ሚስቶቻቸውና ልጆቻቸውን አዲስ አበባና ውጭ ሀገር እንደተቀመጡ እናውቃለን። አዲስ አበባ ያሉ ቤተሰቦቻቸውን ያልነካንበት ምክንያት በአንድ ሰው ምክንያት ሙሉ ቤተሰብ መታመስ ስለሌለበት ነው ብለዋል። በትግራይ ወጣቶች ላይ እየተፈጸመ ስላለው አፈሳ ማብራሪያ የሰጡት ጠቅላይ ሚኒስትሩ የትግራይ ወጣቶች ተሸጠው በሱዳን ጦርነት በማያውቁ ጉዳይ ህይወታቸውን እያጡ መሆኑንም ጠቁመዋል። በዚህ ሁሉ ሂደት ውስጥ የትግራይ ህዝብ ዋነኛ ተጎጂና የችግሩ ገፈት ቀማሽ እየሆነ መምጣቱንም በግልጽ አስረድተዋል። በሌላ መረጃችን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የህወሓት አመራርና የኤርትራ መንግስት የራሳቸውን የፖለቲካ ህልውና ለማራዘም ሲሉ የትግራይን ህዝብ እንደ ማስያዣ ወይንም ኮላተራል እያደረጉት ይገኛል በማለት ከሰዋል። አማካሪው የህወሓት ቡድን የወንጀለኞችን ኢንተርፕራይዝ ብለው የጠሩት ሲሆን በኪም ጆንግ ኡን ከምትመራው ሰሜን ኮሪያ ጋር በማወዳደር ከመሬት በተለቀመ መሳሪያ የሚተኩስ ቡድን ሲሉ በይነውታል። የቀድሞ የህወሓት ምክትል ሊቀመንበር የአሁኑ የስምረት ፓርቲ ፕሬዝዳንት እንዲሁም የጠቅላይ ሚኒስትሩ አማካሪ የሆኑ ጌታቸው ረዳ በትግራይ ክልል የደረሰው ታላቅ ጥፋት በስልታዊ መንገድ የፈጸመውና የክልሉን ልማትና ተቋማት ያደቀቀው የኤርትራ መንግስት ቢሆንም የህወሓት አመራር ግን ዛሬ ላይ ራሱን እድሜ ለማራዘም ሲል ከዚሁ የኤርትራ አገዛዝ ጋር ጭምር አብሮ እየሰራ መሆኑን ተናግረዋል። ከብሔራዊ ቴሌቪዥን ጣቢያ ጋር ቆይታ ያደረገው ጌታቸው ከሰሜን ኮሪያ ጋር ማወዳደር ልክ አይደለም፣ ቢያንስ ስርዓት ያለው መንግስት እኮ ነው፣ ሳይንስ ልማት ምናምን የሚያደርግ አቁሙ ቢፈቅደው መጠን እኮ ምርምሮች ውስጥ ይገባል፣ ዓለም ላይ ተወዳዳሪ ሊያደርጉት የሚችሉ ሚሳኤሎችን ባለስቲክ ይሰራል ያለው ጌታቸው ረዳ ህወሓት የኛው ከሰፈር በተለቀመ ጥይት ገጥሜ በሰው ማዕበል ዘመቻ መንግስት ቀይራለሁ ብሎ የሚያምን ከሰቱ በተደጋጋሚ ሳይማር አሁንም ሌላ ስለ ለመፈጸም የኔ ሞኖፖሊ ነው ብሎ የሚያምን ነው ብለውታል። ህወሓት አፋኝ በሚል የተገለጸ አዋጅ ከጥቂት ሳምንታት በፊት ማውጣቱን የሚታወስ ሲሆን ይህም ከሀገር ውስጥና ዓለም አቀፍ ተቋማት ጭምር ውግዘት እንዲከተለው ማድረጉን አይዘነጋም። ጌታቸውም ህወሓት ህግ የማውጣት ስልጣን የለውም ባይ ናቸው። አማካሪው ከገዢው ፓርቲ ጋር በመሰረታቸው እንደ ወንጀለኛ እና የትግራይ ህዝብ እንደከዳ የሚቆጠሩ አንስተው እኔ ግን በወንጀል መጠየቅ ያለብኝ ይህን ወንጀለኛ ቡድን በወቅቱ ባለማጋለጥ ያሉ ሲሆን የፈለጉትን ታርጋ ቢሰጡኝ እንደ ሽልማት ነው የሚቆጥረው ብለዋል። ጌታቸው አክለውም የትግራይ ወጣቶች በሰላም መኖርና የሌሎችን የሀገሪቱ ክፍል እንደሚታዩ የልማት ተጠቃሚ መሆን እንደሚፈልጉበት ወቅት የህወሓት አመራር ግን የራሱን ስልጣን ለማስጠበቅ ሲል ወጣቶችን በኃይል እያሰለፈ ይገኛል ሲሉም ከሰዋሉ። ይባስ ብሎ ስደተኞችን ለመጠበቅ በሚል ሰበብ ወጣቶቹ ወደ ሱዳን እንደማዚንና ኩርሙ ድረስ በመሄድ በውጊያ ላይ ያስፈጃቸው ይገኛል ብለዋል። የጠቅላይ ሚኒስትሩ አማካሪ አክለውም የኤርትራ መንግስት ሁሉንም ነገር በጦርነት ለመፍታት በሚከተለው መመሪያ ምክንያት የሀገሪቱ ህዝብ ቁጥር በሚሊዮን በሚቆጠር አውርዶ አፍሪካ ውስጥ ትልቁ የስደተኛ ምንጭ መሆኗን ጠቅሰው አሁን ግን ህወሓት እያስከተለ ያለው አምባገነናዊ አካሄድም ትግራይን የኤርትራ ጣፈንታ እንድትደግም እየደረጋ ነው ሲሉ ማስጠንቀዋል። በትግራይ ህወሓት ህግ አራዊት የሆነ ህግ አውጥቶ ጌታቸው የትግራይን ወጣት ህይወት ቅጣት ያህል አይቆጥሩትም በማለት የግዳጅ
ምልመላን የሚቃወሙ ወጣቶች ላይ ጣሉ 50 ሺህ ብር ቅጣትና እስራት የያዘ ሰብአዊ መብት ረገጣ የመበረታተው መሆኑን አመላክተዋል። የፌዴራል መንግስቱ የትግራይ ህዝብ የኢትዮጵያ ፌዴሬሽኑ አካል መሆኑን በመቀበል ክልሉ ከዚህ ስቃይ የሚላቀቅበትን መንገድ ማፈላለጋት አለበት ሲሉም ጥሪ አቅርበዋል። መንግስት እስካሁን ያሳየው ትዕግስት እንደተጠበቀ ሆኖ የትግራይ ፖለቲካ ኃይሎች ውስጥ ለማምጣት በሚደረጉት እንቅስቃሴና በቀናነትና በደንብ በማገዝ የደጋፊነት ሚናውን መውጣት ይኖርበታል ሲሉ አሳስበዋል። ዋናው ለውጥ መምጣት ያለበት በራሱ በትግራይ ህዝብና በትግራይ ፖለቲካ ኃይሎች እንቅስቃሴ መሆኑን የገለጹት ጌታቸው የህወሓት ቡድን አንድ አዳርም ቢሆን ለስልጣን ወንበር የሚቀጥልበት እድል ሊዘጋ ይገባል ሲሉ ተናግረዋል። አክለውም ህወሓት ቢችል ከፋኖና ሸኔ ጋር በመሆን አዲስ አበባ መጥቶ ስልጣን መያዝ እንደሚፈልግም አንስተዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። የአሜሪካ ማዕከላዊ እዝ ኢራን በሆርሙዝ ሰርጥ 3 የንግድና የነዳጅ ጫኝ መርከቦች ላይ የድሮን ጥቃት ፈጽማለች በማለት እንደ ስትራቴጂካዊ የኢራን ቦታዎች ላይ ከባድ የአየር ድብደባ ፈጽሟል። የመካከለኛው ምስራቅ ውጥረትም ዳግም በእጅጉ አገርሽቷል። ኢራን ዋሽንግተን ኦማን አቅራቢያ አዲስ የባህር መስመሮችን ለመክፈት ጥረት እያደረገች እንደሆነና ይህም የተደረሰውን የመግባቢያ ስምምነት የሚጥስ እንደሆነ ገልጻለች። ይህ የተባለ ባለበት ሰዓትና ኢራን መርከቦች በዛ እንዳያልፉ ባስጠነቀቀችበት ሰዓት ኦማን አቅራቢያ 3 መርከቦች ተመተዋል። አሜሪካ ለተፈጸመው ጥቃት ምላሽ ለመስጠትም ወሳኝ ስትራቴጂካዊ የሚባሉ የኢራን ወደብ ቦታዎች ላይ ደብድባለች። ከዚህ ወታደራዊ እርምጃ ትንሽ ቀደም ብሎ የአሜሪካው ግምጃ ቤት ለኢራን ተሰጥቶት የነበረውን ጊዜያዊ የነዳጅ ማዕቀብ ማቃለያ በይፋ የሰረዘ ሲሆን ይህም ቴህራን በህጋዊ መንገድ ነዳጅ ወደ ውጭ መላክ አቅሟንም ያግደዋል። ኢራን አሜሪካ የደረሰውን ስምምነት ጥሳለች የሚል ክስ እያቀረበችባት ሲሆን አሁን ላይ ከተፈጠረው ሁኔታ ዓለም አቀፍ የነዳጅ ዋጋ እንዲጨምርም አድርጓል። በመሆኑም ዳግም የመካከለኛው ምስራቅ ውጥረት በእጅጉም አይሏል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው ተመረጆች ዳግም እስክንገናኝ ድረስ በደህና ቆዩ።